ዋ ለኤርትራ መሪዎች ዋ ለኢትዮጵያ መሪዎች በረምስም ሁለቱንም መሪ አውርጃለሁ። አስቸኳይ መልእክት ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተላለፈ። በእግዚአብሔር ቃል አገልግሎታቸውና በሚያስተላልፉት የትንቢታዊ መልእክት የምናውቃቸው የሄቨን ግሎሪ ቸርች መስራችና ባለራዕይ ነቢይ ጌታሁን አባተ እጅግ አስደንጋጭና አስቸኳይ ትንቢታዊ መልእክትን አስተላልፈዋል። የኢትዮጵያ ጠቅላይ ሚኒስትርን እግዚአብሔር አነሳለው ሊሆን ያለው ጦርነት ቢካሄድ እኔ ጣልቃ ገባለው የሁለቱንም መንግስት አወርዳለው ተጠንቀቁ ይላል የሰራዊት እግዚአብሔር በማለትም ከጌታ እግዚአብሔር ዘንድ የተቀበሉትን አስፈሪና አስደንጋጭ ትንቢታዊ መልእክትን አጋርተዋል። ሙሉ ትንቢታዊ መልእክቱ ምን ይሆን? በጠቅላይ ሚኒስትሩ ውስጥ ሊመጣ ያለው ከባድ የእግዚአብሔር የቁጣ ጣት ምን ይሆን? የኤርትራ መንግስት ሊገጥመው ያለው አስደንጋጭ ክስተት ምን ይመስላል? የሚሉትን በዝርዝር በመረጃችን ይዘናል። በቆይታችሁ ታደምጣላችሁ። የጥፋት መንገድ ከትላንት ታይሏል። ልብን የሚሰብር አጋንንታዊ ስራዎችም በየቀኑ እየተፈበረኩም ነው። እርቃንነት ገሃድ እየወጣ ትክክለኛነት መስመር ላይ እየገባም ነው። ከመንፈሳዊ አስተምሮትም ሆነ ከሰውኛ እሳቢ ጋር ፈጽሞ የተቃረነ ለአይምሮ የሚከብዱ ለሰሚ የሚቀፉ በርካታ ነገሮችም መፈጸም ከጀመሩ ዓመታትን ቢያስቆጥሩም ከማህበራዊ ድረገጽ ጩኸትና ለምን ባይነት በዘለለ ምንም ማድረግ ባለመቻላችን ዋጋ ሊያስከፍለን በቋፍ ተዘጋጅቷል። ከመበሻሸቅና እኔ ይሻል እኔ እበልጥ ከሚልም ከማይጠቅም ከንቱ ውዳሴ ርቀን ሁላችንም በየሃይማኖታችን ወደ እግዚአብሔር እንድንመለስና በአንድነት እንቆም ዘንድም ከወንጌል አማኞች አብያተ ክርስቲያናት ህብረትም ግብረ ሰዶማዊነትን ተከትሎ የወጣ መግለጫ ይዘናል። የቤተ ክርስቲያኒቱ መግለጫ ምን ይሆን? ቤተ ክርስቲያንስ በዚህ ልምምድ ውስጥ ላሉትስ ያስተላለፈችው ያልተጠበቀ የፍቅር ቃል ምን ይመስላል? የሚሉትንም እንዲሁ በዝርዝር መረጃችን አካተናል። በቆይታችሁ ታደምጣላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ሄኖክ ኃይሌ እየሆነ ባለው ጸያፍ ተግባር ላይ ይህን መልእክት ቁጭ ብለ እየሰማ ያለው ሰላማዊ ቦታ ስላለ ብቻ ነው። በዚህ ቅስፈት ስጋት ውስጥ ካሁን ምን ይመጣብን ይሆን እያሉ የሚኖሩ አለ ሲልም የችግሩን አስከፊነት በመግለጽ ለቤተክርስቲያንና ለመንግስት የፍትህ ያለ ሲል የጭንቅ ድምጹን አሰምቷል። በዝርዝር በመረጃችን ይዘናል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን የአሜሪካው ፕሬዝዳንት ትራምፕ ከባድ የማስጠንቀቂያ መልእክትን አስተላለፉ። በተለያዩ ስፍራና ሀገራቶች ላይ የወንጌል አማኞች ላይ የሚደርሰውን መገፋትና መገደል በገዛ ሀገራቸውም እንደ ሌላ ዜጋ ተቆጥረው መብት የተነፈጉበት፣ ቆመው መኖርን ሞተው መቀበሪያ አጥተው የተንከራተቱበት ጊዜያቶች ዛሬም ድረስ ቀጥለው በግፍ እየተገደሉ አስክሬናቸው እንደ ቅጠል በየመንገዱ ረግፎ ይታያል። ታዲያ ይህን የተመለከቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕም የሚደርስባቸው ግፍና መከራ ካልቆመ የሚሆነው ከባድ ነው ሲሉ እጅግ አስደንጋጭ ሆነ ያልተጠበቀ ማስጠንቀቂያን አስተላልፈዋል። የትራምፕ የማስጠንቀቂያ መልእክት ምን ይሆን? እንዲሁ በቆይታችሁ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በናይጄሪያ በየቀኑ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ ነው። የክርስቲያኖች ጭፍጨፋ ካልቆመም ጦር እልካለሁ ሲሉ ዶናልድ ትራምፕም የማስጠንቀቂያ መልእክት ማስተላለፋቸው ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ውስጥም እየተባባሰ የመጣውን ክርስቲያን ማህበረሰብ ላይ የሚፈጸመውን ግድያ በተመለከተ ከባድ ማስጠንቀቂያም ሰጥተዋል። ፕሬዝዳንቱ ሁኔታው ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ሊልክ እንደሚችልም አስፈራርተዋል።
ትራምፕ በናይጄሪያ ውስጥ በየቀኑ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ ነው በማለትም የናይጄሪያ መንግስት ይህን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም ሲሉም ከሰዋል። ፕሬዝዳንት ትራምፕም በአፍሪካዊቷ ሀገር ታላቅ ሀገር ናይጄሪያ ውስጥ እየሆነ ያለው ነገር አስፈሪ ነው፣ በሃይማኖታቸው ምክንያት ህይወታቸውን ያጡትን ክርስቲያኖች ዝም ብለን አንመለከትም። የናይጄሪያ መንግስት ይህን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበት፣ ካልሆነ ግን የአሜሪካ ጦርን በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን። ይህ የፕሬዝዳንት ትራምፕ መግለጫም በዓለም አቀፍ ማህበረሰብ ውስጥም ከፍተኛ ውጥረትንም ፈጥሯል። የዋይት ሃውስ ቃል አቀባይ በበኩላቸው ፕሬዝዳንቱ የሰብአዊ መብት ጥቃቶችን ለማስቆም ያለው ቁርጠኝነትን ያሳያልን ብሏል። በሌላ በኩልም የናይጄሪያ መንግስትም ለዚህ ማስጠንቀቂያ እስካሁን ይፋዊ ምላሽ አለመስጠታቸውም ተገልጿል። ታዲያ ይህን ተከትሎ ከናይጄሪያ መንግስት የሚሰጡ መግለጫዎች ካሉም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አሳዛኝ ዜናና ለፍትህ የተላለፈ ጥሪ። ዲያቆን ሄኖክ ኃይሌ በኦሮሚያ ክልል በአርሲ በተለይም ገጠራማ አካባቢዎች በኦርቶዶክሳውያኑ ምዕመንም እየደረሰ ያለውን ተደጋጋሚ ግድያ ስጋትን በተመለከተም ጠንካራ መልእክቱን አስተላልፏል። በመልእክቱም ይህንን ጽሑፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው። በዚህ ቅጽበት በስጋ ውስጥ ሆነው ካሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን እየተናገረን ሳለ አሁን ደግሞ ሌላ ቦታ 5 ሰዎች እንደተገደሉ እየሰማን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናት እንዴት ዝም እንበላት? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛውስ እንቅልፍም የለም። የነርሱ ሞት የኛ ሞት ነው፣ የነርሱ መቁሰልም የኛ ቁስል ነው በማለትም የችግሩን አስከፊነትም ገልጿል። በመልእክቱም አንደኛ ምህላ እንዲታወጅ ለተሰዉት ተገቢው ክብርና ጸሎት ፍትሐት እንዲደረግላቸውም ጠይቋል። ሁለተኛ ቤተክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት እንድትሰራ ጊዜው አሁን መሆኑንም አሳስቧል። ሶስተኛ ቅዱስ ሲኖዶሱ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለም ቤተክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል በማለትም የኃላፊነት ስሜት እንዲሰማው አሳስቧል። ኦርቶዶክሳውያን ምዕመናንም ይህን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆር ለመናቆርም ሳይሆን ለጸሎት፣ ለምህላ፣ ለሰብአዊ ስራና ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራትም ምክንያት እንዲያደርጉም ጥሪም አቅርቧል። ጉዳዩ በኦርቶዶክስ ላይ ብቻ ሳይሆን በኢትዮጵያ ላይ የተቃጣ ጥቃት ብለውም ያወገዙት የሌላ እምነት ተከታዮችንም አክብሯል። በክፉ ቀን ክፋታቸውን ላሳዩ ደግሞ ለሰላማዊ ዳኛ ሰጥተናቸዋል በማለትም የንጹሃን ደም አይፍሰስ፣ መንግስት የዜጎችን ደህንነት ያስከብር፣ የምስራቅ አርሲ ምዕመናን ደህንነት ይጠበቅ ሲል ዲያቆን ሄኖክ ኃይሌም መልእክት ማስተላለፉን ተመልክተን እኛም ወደ እናንተ አደረስን። ግብረ ሰዶም መጽሐፍ ቅዱሳዊ ነው ስትል የኢትዮጵያ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ግብረ ሰዶማዊ፣ ኢሞራላዊ፣ ኢሰብአዊና አጋንንታዊ ሲልም ገልጿል። ህብረቱ ድርጊቱ ለሰው ልጆች ማህበራዊ አኗኗር ዘይቤ እኩይ የሆነ የህይወት ዘይቤ ሲልም ኮንኖታል። ህብረቱ ለክርስቲያን ሚዲያዎች በሰጠው መግለጫም ከ3 ዓመት በፊት በ2015 ሚያዝያ ወር ላይ በቢሾፍቱ ባካሄደው ጉባኤም ይፋ ያደረገውን የአቋም መግለጫ መያዙንም ገልጿል። የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረትም የግብረ ሰዶም ድርጊትና ልምምድም የመጽሐፍ ቅዱሳዊ መሆኑን እንደሚያምንበትም ገልጿል። በድርጊቱ ተካፋይ የሆኑ ሰዎችም ለበርካታ አካላዊና ስነልቦናዊ መቃወሶች መዳረጋቸውንም ሳይንሱን ዋቢ በማድረግም የገለጹ ሲሆን አብያተ ክርስቲያናትም በዚህ ልምምድ ውስጥ ላሉ ሰዎችም በርህራሄና ፍቅር አዳኙን ወንጌል ሊሰበኩ ይገባል። በተጨማሪም በስነልቦና በሕክምና በተደራጀ መልኩም መደበኛ ህይወታቸውን እንዲመሩ ሊታገዙ ይገባል ብሏል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ከመሰረቱት መካከል ሲሆን በስሩም ከ310 በላይ አገልግሎቶችን አቅፎ መያዙን በመግለጽም ግብረ ሰዶማዊነትንም መጽሐፍ ቅዱሳዊ በማለት መግለጹን ተመልክተን እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አስቸኳይ መልእክት ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ ተላለፈ። በእግዚአብሔር ቃል አገልግሎታቸውና በሚያስተላልፉት የትንቢታዊ መልእክትም የምናውቃቸው የሄቨን ግሎሪ ቸርች መስራችና ባለራዕይ ነቢይ ጌታሁን አባተ እጅግ አስደንጋጭና አስቸኳይ ትንቢታዊ መልእክትን አስተላልፈዋል። የኢትዮጵያ ጠቅላይ ሚኒስትር እግዚአብሔር አነሳለው ይላል። ሊሆን ያለው ጦርነት ቢካሄድ እኔ ጣልቃ ገባለው፣ የሁለቱንም መንግስት አወርዳለው፣ ተጠንቀቁ ይላል የሰራዊት እግዚአብሔር በማለትም ከጌታ እግዚአብሔር ዘንድ የተቀበሉትን አስፈሪና አስደንጋጭ ትንቢታዊ መልእክትን አጋርተዋል። ሙሉ ትንቢታዊ መልእክቱ ምን ይሆን? በጠቅላይ ሚኒስትሩ ላይ ሊመጣ ያለው ከባድ የእግዚአብሔር የቁጣ ጣትስ ምን ይሆን? የኤርትራ መንግስት ሊገጥመው ያለው አስደንጋጭ ክስተት ምን ይሆን? የሚሉትንም ከአንደበታቸው እንድታደምጡት ጋበዝን። ወንጌል
አሁን የባሰ ልንገራችሁ፣ በየሰፈሩ የመንደሩ የዞራችሁ ወንጌል ተናገር ለማንም ሰው። ኢየሱስ ያድናል። ኢየሱስ ጌታ ነው። ብርሃን መጥቶልሻል። ብርሃን መጥቶልሃል። ሐዘንን ተው፣ መቆዘምን ተው። ወንጌል ተናገር ለአሕዛቦች። ምን ያደርጋል ይላል? ድቅድቅ ጨለማን ምን ያደርጋል? ይሸፍናል ነው የሚለው እግዚአብሔር። ድቅድቅ ጨለማ ዓለም ነው፣ ጦርነት ነው። የሚሸፍን የእግዚአብሔር መንፈስ ነው። ዋ ለኤርትራ መሪዎች፣ ዋ ለኢትዮጵያ መሪዎች በደምብ ስሙ። ጦርነቱ ቢካሄድ እኔ ጣልቃ ገባለሁ። የሁለቱን መንግስት አለ አውርጃለሁ። ጋይድ በቃ ጦርነቱን ጌታ ይፈልጋል። ጦርነቱ ከኔ አይደለም ከመሪዎች ነው። ሁለቱንም መሪ አውርጃለሁ። አውርጃለሁ። ጦርነት ይቆማል። እኔ የጦርነቱ ምንድን ነው? ጌታ መሪ ነኝ። ገባለሁ ጦርነቱ ይላል። ምን አለኝ? ብርሃን አለ። እኔ እናንተ ማለት ብርሃን አለ። በጨለማ ካሉት ይልቅ እኔና እናንተ ብርሃን ያሸንፋል። ጦርነት የጨለማ ስራ ነው። ስለዚህ አንተና አንቺ ውጣ፣ ክርስቶስን አብራ። የጨለማው ጦርነት አሜን 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 ይፈሳል። አሜን። ካንተና በእኔና እጅ ያለች ኢትዮጵያ እየነገረሽ ያለው እየነገረ ያለው አሁን አቡ መብራት ነው። ሰማላችሁ? ሁለቱንም አወርጃል በለኝ። ጸጥታ ይሁን። እግዚአብሔር ምን የሚያደርጋል? ጦር ውስጥ ይገባል። ክብር ለእግዚአብሔር። አሜን። ክብር ለእግዚአብሔር። አሜን አሜን። ወላይ ታልቃላችሁ ላምሩ የተባለው ነገር በሙሉ ዛሬ ከዚህ ወደ ስፍራ የወጣው ድምፅ ኖ ጦርነቱን ያመጡና ያበዙ ሰዎች ሁለቱ አለቅ በል ምን እግዚአብሔር ከሌላው ነገር አለቅ። ከባድ ነገር ሊፈጠር ይችላል። አደጋ ሊመጣ ይችላል። ሰዎች ሊሞቱ ይችላል። እግዚአብሔር ግን ተበንቅሎ ነው የሚያስወጣው። ማን ይበቀለዋል? ሰይጣን በማርያም ነው። በሰዎች ላይ የሚሰራው ሰይጣን ይበቀላል። ጸጥ በል ዳችን እንቀሳቀስ። አሁን ከአሜሪካ እንዳጠብቅ፣ ከሞሳድ እንዳጠብቅ፣ ከሲአይኤ እንዳጠብቅ፣ ከማንም ነገስታት መንግስታት እንዳጠብቅ we are look ማንን ነው አይታለብን እኛ በቃ ዛሬ ምን አለው? ዛሬ ተናገረ። በቃ ወጣ ጌታ ተናገረ። በቃ ምን አደርጋለሁ አለ? ዋናዎቹን ከሁለቱም ሀገር ላይ መሪዎችን አውርደ አጠፋል። በቃ ጦርነቱ ይቆማል። አንቺ ቤተክርስቲያን ግን መብራትሽን አብሪ። መብራትሽ ማን ነው? ክርስቶስ። አሜን። ተነሽ ተከማቻለሁ። ኢየሱስ ተነስ ራስታ ተነስ። ለምን? ለወንጌል አለ። መከራን አታውራ፣ ችግርን አታውራ፣ ጦርነት አታውራ፣ ሰፈራናት ውድቀትን አታውራ፣ መጥፋትን አታውራ። ተነስ። ማንን ታውራ? ሁላችሁ ነገሥት መጽሐፍ ላይ አሁን አንድ ነገር እነግራችኋለሁ። ኤልሳ ሸሽቶ ወጣ አይደለም? ከማን ጋር? ከጊያዝ ጋር። ጊያዝ በኤልያስም ጊዜ የነበረ ነው። ኤልሳ ጋር መጥቶ የነበረው እዛኛው ጋር ማሽከር ነበረ። እዚህ ጋር መጥቶ ደግሞ አብሮት ይሄን ነበር። ግን ጊያዝ ቤት ቀየረ እንጂ አልተቀየረም። ንጉሥ ምንድን ነው? ነብይ ቀየረ እንጂ አልተቀየረም። ያኛው ነብይ ነው፣ ያኛው ነብይ። ነገር ግን ኤልሳ ላይ ደግሞ ያለው ከበደበት። አብረው እየሸሹ እያለ ቆም አደረገው መንገድ ላይ ኤልሳ። አሁን ስራታቸው ነው መክራቸው ሰው ነገር ቆም አደረገውና ምን ድምፅ ትሰማለህ? እጅግ የከፋ የፈረስ ድምፅ ከተት ምን እያደረጉ እየተከተሉ ስማ። ይሄ የሰማኸው ድምፅ ይሄ የፈረስ ኮታ በእነሱ አዛሮቻችን ያለ በእኛ ካለው እግዚአብሔር አይደለም። ወንድሜ የምትከተለው ኢየሱስ ምንም አደጋና አደጋ የሚያመጣ ነገር በሰመረና ቢከብና ቢያሳድድ መከራ፣ ችግር፣ ጭንቀት፣ ውድቀት፣ በሽታ ይችላ አለመሳካት ቢያሳድድም በአንተ ውስጥ ያለው ይበልጣል። አሜን አሜን። በጆቻ አሜን። የሚበልጠውን ተናገሩ። የሚበልጣ ባል ይበልጣ፣ ኢየሱስ ይበልጣ። ለሚነገረው ነገር ኢየሱስ ይበልጣ። አረሃቤ 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 ሃሌሉያ አረሃቤ ሃሌሉያ።
ይበልጣል። የብዙዎቻችን ድካም ምንድን ነው? የሚበልጣል የሚለው ይጠፋብንና የሰው ሆነ የሚበልጠው ነገር በእንሰማን ያለው ምና ማዳመጥ እንጀምራለን። ኖ ጊያስ ለመጀመሪያ አይኑ ተከፈተለት። አሁን ዞሮት ያቸዋላል። እነሱ ደግሞ አይን ደግሞ ይሆናል ዞሩ አያቸው። በሺህ ፈረስ መጥተው ቆሙ። አሁን የማን ይበራ? የጊያስ። ምንም ነቢይ ቢቀይርም አሁን ግን ሆነ የእግዚአብሔር መንፈስ ባለበት ቀን በምን ላይ? በጦርነት ላይ በምን ላይ? በስደት ላይ እግዚአብሔር ዛሬ ቀይረናችሁ። የሰደዳችሁ ነው፣ ያጣችሁ ነው፣ የተወጋችሁ የተገፋችሁ ነገር የሆነባችሁ ነው። የሚወጣው እግዚአብሔር መንፈስ አሁን ያርጋል፣ ይቀይራል። አሜን። ቀየረው። ምንድነው የምታወለው? እሱ ያያቸዋል። የእነሱ አይነት ከፈል ወዴት እንደሚሄዱ አጡት። ሶስተኛው መልስ እንገራችሁ። ከባድ ከኤርሳ ላይ የወጣው እንዲህ አለ። በሙሉ ፈረሶቻቸውን ይዘው የኔት እንደሚገቡ ቃሉ ተምሯል። ስም አላቸው። አጠገቤ ደርሳችኋል። የምትፈልጉት እኮ አንድ ሰው ነው። ምን ማለቱ? በእኔና በኤልያስ ላይ የሰራውን የእግዚአብሔር መንፈስ አሁንም ያፍቱ ሰይ እንዲህ ነው የምትሉት። በአንተ ላይ በአንቺ ላይ ሴጣን የሚፈልገው ኢየሱስን እንጂ አንተን አለ። አንተ ግን ምክንያት፣ አንቺ ምክንያት። ኢየሱስ ደግሞ አይታደንም በላይ በሉት። በአንቺ ላይ ያድሩ አይችሉ፣ በአንተ ላይ ያድሩ አሸናፊ። አሜን። ይህ ደዌ ነው ያሸንፋል። ስለዚህ ምን ሆኑ? ደነገጡ። አይነቱ ታወረ። ኑና ላሳያችሁ። አይደኛ ብሪፊንግ መከረት ምን ላሳያችሁ? ኑና ዛሬ እያንዳንዳችሁ አንድ አቅም ይሰጣችኋል። ዛሬ በዚህ ዘይት አሳያለሁ። ማንን? የኔን ጌታ። ሰፈር ላይ መንገድ ላይ አካባቢ ያለ በማን ነገር ላይ ያለ አካልን ሴጣን የምታሳድድ መሪዎች ምን አለ ሆኖ ምን አድርገዋለሁ? አሳያለሁ የኔን ጌታ። ዘመዴን አይደለም የምትሉት፣ አዝማሪን አይደለም፣ አለቃችሁን አይደለም፣ ጀነራል አይደለም። ምን ይችላል የምታሳዩት? ማንን? በእናንተ ላይ የነገሰው ኢየሱስ። ምን ታሩታላችሁ? ይሄ ነው አሁን እንግዲህ በእግዚአብሔር ቤት ቃል ማለት ተመልከቱ። እቺ ሳምራዊት ሴት ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ኢየሱስ ተናገራት አለ። ውሃ ጠጪኝ ምንሽ ማበሩን ብታውቂ አንቺ ትለምኚ ነበር አለ። ከዛ በኋላ ብዙ ነገራት። ስለ ማውራ፣ ስለ ሰፈሩ፣ ስለ መንደሩ ሁሉ አወራትና ስለ ጉድጓዱ ነገራት። ይሄ ጉድጓድ የማን ነው? ያዕቆብን ትላላችኋል። ያዕቆብን እኛ ጉድጓድ ያስቆፈርነው እኔ ከአባት ጋር ሆኜ ያስቆፈርነው። ይሄ ጉድጓድ የማን ነው? ይሄ በጋራ ላይ የምታመልከናቸዋል። ይሄ በጋራ ላይ የምታመልኩት አምልኮ ይቀራል። ሲጣላ ሰው ከገባችሁ ኩሸለሽ ማለት ምናምን ብሎ የሚምሳሌ ሰዎች ማለት ወይ ደግሞ ቆልቢ ገብሬ ምናምን እንደሚልስ ማለት የእውነት እውነተኛ መንፈስ ብታመልኩበት የት ቸርች። አሜን። ይሄን በሙሉ ተረዳች፣ ሰማችና ይላል ወቁ ለናችሁ ፈለጉለት ወደ መንደር ሄደው ሰፈር ሄደች ማለቻቸው። እውነት የነገረኝን እሱ ክርስቶስን ላሳያት ኑና ላሳያት መነገሬ ክፉ ስራ ሁሉ ደደር 5 ባላሉሽ አንደኛው ቤት አለ። እሱ ወረቀት ይሉ ባንክም አልታሰር ሄዳ ኑና ጉዴ ልንገራችሁ። ዛሬ ነገር ነው በእናንተ ላይ አንድ ነገር ነው። ኑና ኢየሱስን አሳያችኋል የምትሏቸው ሰዎች በእናንተ መካከል የእናንተ መንገድ ያብሳሉ። በእናንተ ላይ ክፋት ያለ በእናንተ ላይ ጠቃል እንደው አማኝም ሆነ ነግራችኋል። በቃ ያልገለጡ ኢየሱስ በመንገዱ ላይ እንዳሳባሉ ሰዎችን እናንተ ምሳሌ ሆናችሁ ትገኛላችሁ። ናና ናስከኝ ተወራዳችሁ በኢየሱስ ተወራዳችሁ። ግን ቀረ ደረሰ ነገሮች ፈጽሞ በእናንተ ትዳር፣ በእናንተ ስራ፣ በእናንተ ነገር ላይ እስቲ የምታምኑ ጌታ የምታመልከው ጌታ እንዲህ ምናምን ትላለህ። ወንጌል ሰብከ መንገድ ላይ ብትዞራል እስቲ ተቀየር ሚላችሁ ሰዎች አይናችሁ ያገዛል መሰል ከሰማችሁ እግዚአብሔር በርሳ ተገኝ ምንም ሳይኖራቸው በልብሳቸው፣ በጌጣቸው፣ በወርቃቸው የጌታን ነገር ሸፍነውባቸዋል ሰዎች። እግዚአብሔር በእናንተ ክብሩን ግን የእናንተ ላይ ያሉ እግዚአብሔር ክብር ያንጣል። አነጋግራቸው ነው እግዚአብሔር አሁን ጀጅ ቢያደርግ
እኛ ላይ መታየት አለ። እግዚአብሔር አንቺ ላይ መታየት አለ። አንተ ላይ መታየት አለ። ኢየሱስ እንዲላል እሰራለሁ የሚከለክለኝስ ማን ነው? ወንድሜና እየሰራ ነው። ከገባ እየሰራ ነው። በአንተ ላይ እየሰራ ነው። በአንቺ ላይ እየሰራ ነው። ለማሲል ስለስሙ ለማሲል በሱ ስለሱ ስለሚወስ እንዳልሰራ እንዳትወጡት ጠላትና ምናምን ጎበዝ ሰዎች እዛ ጋር እንዳትከቱ። እሱ ብቻውን መስራት እንጂ አንዳች ረዳት። ብዙዎቻችን ትልቁ ችግራችን ምንድን ነው? ሌላ ነገር እናስባለን። እሚራን ያሰውስ ኖ ለዚህ ነው የእግዚአብሔር ሰው ምን አለ? ረዳቴ ከወዴት ነው? ሰማይና ምድር ከፈጠረ ከእግዚአብሔር ዘንድ ነው። የስ ከብቶች በጋጣ ባይሉ እህል ባይሉ ምን አለ? እኔ የሚረዳኝና የሚያግዘኝ አምላክና ጌታ የሚመካ በእግዚአብሔር ይመካ። ብላችሁ መንገድ አለ። እግዚአብሔር እንዴት አድርጎ ወደሚቀጥለው ኮንዲሽን ወደሚቀጥለው ፎርስ የሚያመጣችሁ መንገድ እዚህ ባላችሁ በነገር ላይ ብቻ እንዳታስቡ። አሁን ባላችሁ በስራ ላይ ብቻ እንዳታስቡ። ያዘጋጀላችሁ ነው ክብር። አሜን። በጥራቶቻችሁ ትሾማላችሁ። አሜን። እዚህ ጋር ሲሏችሁ እዛኛው ቤት ትገባላችሁ። ባለ መኝታ ሲሏችሁ ባለ 3 ትገባላችሁ። በክራይ ዘላለም ምናምን አይተውት አንገገኝ እግዚአብሔር ሲሰራ ወላችሁ የሚጠቅማችሁን ነገር ዓለማዊ ነው ብላችሁ የሚጠቅማችሁ ነገር ምንድነው? በመርጠር ነው ብላችሁ እንዳታከሽ። እግዚአብሔር በማማር ነው ጤጣን ይበቀላል። እናንተን አሳምሮ ይበቀል። በረብ ያዙ። እናንተ ዳርጎ እግዚአብሔር አይበቀል። አንቺ ዘከረኛችን ችግረኛ አድርጎ አይበቀል። እግዚአብሔር አሳምሮ አፒራንሳችሁ ቼንጅ አድርጎ አሜን። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ